ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። ኢትዮጵያ በቀጠናው ሰባጫሪ የሚመስሉ ጉዳዮችን በትዕግስት ነው የምታልፋቸው ሲል የውጭ ጉዳይ ሚኒስትር አስታወቀ። የመገናኛ ብዙሃን አዋጅን ለማሻሻል የቀረበው ረቂቅ አዋጅ በምክር ቤት ጸደቀ። ዶክተር ቴዎድሮስ አዳኖም የታይምስ መጽሔት የዓመቱ 100 ተጽዕኖ ፈጣሪዎች ስብስብ ውስጥ ተካተቱ። ክቡራን ተመልካቾቻችን እንደምን አላችሁ? ይህ የአፍሪካ ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መጥተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ ኢትዮጵያ በቀጠናው ጸባጫሪ የሚመስሉ ጉዳዮችን በትዕግስት ነው የምታልፋቸው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር በዛሬው ዕለት በሰጠው መደበኛ ሳምንታዊ መግለጫ በ9 ወራት የተሰሩ የዲፕሎማሲ ስራዎችን ገምግሟል። ጽዮን ላይኩን ዝርዝር አላት። የአፍሪካ ቀንድ ሀገራት የሰላም መደፍረስ መታየት ከጀመረባቸው ጊዜያት ያስቆጠረ ነው። የእርስ በርስ ጦርነቶች፣ የሽብር እንቅስቃሴዎች ከዚያም አልፎ ከሀያላኑ የፖለቲካ ፍላጎቶች ጋር ተደምሮ ቀጠናው ወደ ውጥረት ውስጥ ከገባም ሰነባብቷል። በተለይም ኢትዮጵያ የባህር በር ጥያቄዋን ምላሽ ለማስገኘት እያደረገቻቸው ባሉ ጥረቶች ውስጥ የስጋት ድምጽ የሚያሰሙ አካላት መታየታቸው አልቀረም። ይሁንና ኢትዮጵያ ከማንም የጎረቤት ሀገር ጋር ጦርነት የመግጠምም ሆነ እሰጥ ገባ ውስጥ የመግባት ፍላጎት እንደሌለ የውጭ ጉዳይ ሚኒስቴር አስታውቋል። የቅድሚያ ሁኔታም ኢትዮጵያ ውስጥ የሚደረግ እድገት፣ ኢትዮጵያ ውስጥ የሚመጣ ማንኛውም ነገር ከጎረቤት ሀገር ጋር እጅግ የተሳሰረና የተቆራኘ መሆኑን ከግምት ያስገባም ስለሆነ ነው። ይሄ በጋራ ብልጽግናና የኢኮኖሚ ትስስር ትኩረት ያደረገ የውጭ ግንኙነት ፖሊሲ አንዱ በቀጠናው ላይ አስተማማኝና ዘላቂ ሰላም እንዲኖር መስራት ማለት ነው። ስለዚህ ዲፕሎማሲያችን ቀደምም ለመግለጽ እንደሞከርኩት በተለያየ ሁኔታ ጠባጫሪ የሚመስሉ ሁኔታዎች ሁሉ በሚከሰቱበት ጊዜ በትዕግስት እና በአስተውሎት በመሄድ ወደ ውጤት አሁን ወዳልኩት ውጤት ወደ ትስስር ወደ ትብብር የሚያመሩ ሁኔታዎች ላይ ያተኮረ እንቅስቃሴ ነው የሚያደርገው። ከማናቸውም የጎረቤት ሀገሮች ጋር ሰጣ ገባ የመግባት ጦርነት የመግባት ፍላጎትም ህልምም የለውም የኢትዮጵያ ውጭ ግንኙነት ፖሊሲ። ይልቁንም በዙሪያው ያሉ ሀብቶችን አስተባብሮ ለጋራ ጥቅም መስራት ላይ ያተኮረ ነው የሚሆነው። የኢትዮጵያ የባህር በር ጥያቄም ከዚህ ጋር የተያያዘ ነው። የኢትዮጵያ የባህር በር አስፈላጊነት ደግሞ ተደጋግሞ የተገለጸ ነው። አዎ ኢትዮጵያ ያስፈልጋታል። ይሄንን ፍላጎታችንን ግን የምናስገነዝበውም ወይንም የምናሰርጸውም ወይንም ተግባራዊ እንዲሆን እንደምንፈልገውም በሰላምና በውይይት በሰጥቶ መቀበል በርህ ብቻ ነው። ኢትዮጵያ ባለፉት 9 ወራት በተሰሩ የዲፕሎማሲ ስራዎችም ከሶማሊያ ጋር ተፈጥሮ የነበረውን አለመግባባት እልባት ከመስጠት ባሻገር ከተለያዩ ጎረቤት ሀገራት ጋር መደበኛ ግንኙነት እንዲኖር ብሎም የባህር በር ጉዳይን በሰላማዊ መንገድ መፍታት ችላለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገልጸዋል። ከሶማሊያ ጋር የነበረን ተፈጥሮ የነበረው አለመግባባትና ውጥረት መፍታት መቻሉ ነው። ሁለቱ ሀገሮች ግንኙነታቸውን የበለጠ ለማጠናከር የሚያስችሉ ቁልፍ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት በማድረግ ወደ እልባት ደርሰዋል። በሰላምና ጸጥታ፣ በኢኮኖሚ ዲፕሎማሲ፣ የጋራ መሰረተ ልማት ከማስፋፋት አኳያና የጋራ ትብብርና ተጠቃሚነት ላይ እንዲሁ ተባብሮ መስራት የሚያስችሉ መደላድሎች ተፈጥረዋል። በተደረጉ ሁለትዮሽ ውይይቶች መግባባቱ ግንኙነቱ በቀድሞ መልኩ በተሻለ መልኩ ለማስኬድ የሚያስችልበት ደረጃ ደርሷል ማለት ነው። በኢትዮጵያና ሱዳን መካከል የሁለትዮሽ ግንኙነቶችን ለማጠናከር በተለይም ደግሞ በሱዳን እየተካሄደ ያለው ጦርነት በሰላማዊ ድርድር እንዲፈታ ለማስቻል በኢትዮጵያ በኩል የተደረጉ ጥረቶች በብዙ ሱዳናውያን ዘንድ በበጎ እይታ የሚታይ ነው። ከወደብ ከባህር በር ጉዳይ ጋር በተገናኘ እንዲሁ በቀጠናችን የነበሩ አለመግባባቶች በሰላማዊና በዲፕሎማሲያዊ መንገድ መፍታት ተችሏል። ይህም
ኢትዮጵያ የተከተለችውን አስተውሎት የተሞላበት ዲፕሎማሲ ውጤታማ አድርጓታል። በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። ቃል አቀባዩ አክለውም ኢትዮጵያ በ9 ወራት የዲፕሎማሲ ስራዎቿ ስኬታማ የሚባል ውጤት ማስመዝገቧንም አስረድተዋል። የመገናኛ ብዙሃን አዋጅን ለማሻሻል የቀረበው ረቂቅ አዋጅ ጸደቀም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 25ኛ መደበኛ ስብሰባ የመገናኛ ብዙሃን አዋጅን ለማሻሻል የቀረበውን አዋጅ ቁጥር 1374/2017 አድርጎ በአንድ ተቃውሞ በአብላጫ ድምጽ አጽድቋል። ተጨማሪ አለን። ከ4 ዓመታት በፊት የወጣውን የመገናኛ ብዙሃን አዋጅ የሚያሻሽለው ረቂቅ አዋጅ ጥቅምት 2017 ዓ.ም ለመጀመሪያ ጊዜ ለህዝብ ተወካዮች ምክር ቤት መቅረቡ ይታወሳል። ረቂቅ ማሻሻያው ለመገናኛ ብዙሃን ባለስልጣን ቦርድ ተሰጥተው የነበሩ ስልጣኖችን ለባለስልጣኑ የሚሰጡ ድንጋጌዎችን አካቶ ማሻሻያ የተደረገበት ሲሆን የባለስልጣኑ የቦርድ አባላት የሚመለመሉበትና የሚሾሙበትን አኳኋን ጭምር በጉልህ ያሻሻለ ነበር። በተጨማሪም ረቂቅ ማሻሻያው የመገናኛ ብዙሃን ባለስልጣን ዋና ዳይሬክተርን የመሾም ስልጣንንም ለጠቅላይ ሚኒስተሩ የሚሰጥ ሲሆን ነገር ግን በስራ ላይ የነበረው አዋጅ ዋና ዳይሬክተሩ የሚሾሙት በመገናኛ ብዙሃን ባለስልጣን ቦርድ አቅራቢነት የነበረ እንደሆነ ይታወቃል። እንዲሁም የቀድሞ የመገናኛ ብዙሃን አዋጅ የሚያካትታቸው አንዳንድ ጉዳዮችም በማሻሻያው ላይ የተሰረዙበት ሁኔታ ሲኖር የፖለቲካ ፓርቲ አባላት ወይንም ተቀጣሪዎችም የቦርዱ አባል እንዳይሆኑ የሚከለክለውና የቦርድ አባላት ምርመራ ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት የሚያትተው አንቀጽ ቀጣይነት የማይኖራቸው አሰራሮች መሆናቸውን በወቅቱ ብዙ ቅሬታዎችን አስነስተዋል። ማሻሻያውን በተመለከተም ቅሬታን ካሰሙ ተቋማት መካከል አንዱ የሆነው ዓለም አቀፉ የፕሬስ ተቋም ተሻሽሎ የቀረበው ረቂቅ ቀድሞ በነበረው አዋጅ አማካኝነት የተገኙት እድሎች ላይ ውድቀት የሚያስከትልና በኢትዮጵያ ነፃ ጋዜጠኝነትን አደጋ ላይ የሚጥል ነው ሲል ስጋቱን ገልጾ ነበር። ይህ ማሻሻያ በሲቪል ማህበረሰብ ድርጅቶችና ጋዜጠኞችም ሳይቀር ተቃውሞ ሲገጥመውና ውድቅ እንዲደረግ ጥያቄ ቀርቦበት የነበረ ቢሆንም ከአንድ ወር በፊት የረቂቅ አዋጁ አንቀጾች ላይ ማሻሻያ ሳይደረግባቸው እንዲጸድቅ ለምክር ቤት መቅረቡም አይዘነጋም። በዕለቱም ውሳኔውን በተመለከተ የምክር ቤቱ አባላት ከአንድ ወር እረፍት ሲመለሱ አዋጁን ያጸድቃሉ ተብሎ እንደሚጠበቅ ተነግሮ ነበር። በዚህም መሰረት የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 25ኛ መደበኛ ስብሰባው የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅን በስፋት ከተወያየበት በኋላ አዋጅ ቁጥር 1374/2017 አድርጎ በአንድ ተቃውሞ በአብላጫ ድምጽ ማጽደቁ ተገልጿል። በዚህም አዋጅ ላይ የቦርድ አባላት ለመገናኛ ብዙሃን ዘርፍ ቅርበትና አግባብነት ካላቸው የተለያዩ አካላትና የህብረተሰብ ክፍሎች የተውጣጡ ይሆናሉ በሚል በረቂቅ አዋጁ ማሻሻያ የተደረገበት ሲሆን የቦርድ አወቃቀር ላይ አስቻይ ያልሆኑ ገደቦች እንዲሻሻሉ መደረጉም ተገልጿል። ከብሮድካስት አገልግሎት ባለፍቃድ ግዴታዎች ጋር በተያያዘም ማሻሻያዎች መደረጋቸው የተጠቆመ ሲሆን ለዚህም በምክንያትነት የተቀመጠው ከዚህ በፊት የነበረው አዋጅ በቀጥታ ስርጭት ወቅት ህገወጥ ይዘቶች ከተሰራጩ የብሮድካስት አገልግሎት ሰጪዎችን ተጠያቂ የማያደርግ በመሆኑ አስፈላጊውን ኤዲቶሪያል ጥንቃቄ እንዳያደርጉ ስለሚያስችል ነው ተብሏል። በተጨማሪም በሀገር ሉዓላዊነት ላይ አደጋ ሊያስከትሉ የሚችሉ እንደ ጦርነት ጥሪና የጥላቻ ንግግር የመሳሰሉት ይዘቶች እንዲሰራጩ መንገድ ይከፍታል የሚሉ ሀሳቦች የተነሱ ሲሆን እነዚህን ችግሮች ለመከላከል የሌሎች ሀገራትን ተሞክሮ በመውሰድ ማሻሻያው አስፈላጊ ሆኖ መገኘቱ ተገልጿል። ዶክተር ቴዎድሮስ አድሃኖም የታይምስ መጽሔት የዓመቱ 100 ተጽዕኖ ፈጣሪዎች ስብስብ ውስጥ ተካተቱ። በዘንድሮ ስብስብ ውስጥ ዶናልድ ትራምፕና ኤሎን መስክም ተካተዋል። ብዙነህ እንዳለ ዝርዝር አለው። ላለፉት 25 ዓመታት በዓለማችን በየዓመቱ ተጽዕኖ የፈጠሩ 100 ግለሰቦችን እየመረጠ ይፋ ያሳደርግ የቆየው ታዋቂው ታይም መጽሔት ዘንድሮ 100 ግለሰቦችን መርጧል። ታይም መጽሔት የዓመቱ 100 ተጽዕኖ ፈጣሪ ሆነው ከተመረጡት መካከል የአሜሪካው 47ኛው ፕሬዝዳንት ዶናልድ ትራምፕና የመንግስት ተቋማትን አፈጻጸም የሚገመግመው ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ ወይም ዶግ መስሪያ ቤት እየመሩ የሚገኙት ቢሊዮነሩ ኤለን መስክ ተካተዋል። የዓመቱ የታይምስ መጽሔት 100 ተጽዕኖ ፈጣሪ ሰዎች ምርጫ ከ1999 ዓ.ም ጀምሮ ነበር መምረጥ የተጀመረው። ኢትዮጵያዊው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖምም በዘንድሮ የታይም መጽሔት ውስጥ የዓለማችን ተጽዕኖ ፈጣሪ ከሆኑ ግለሰቦች መካከል አንዱ በመሆን በመጽሔቱ ተካተዋል። Dr. Tedros, welcome to Time 100 Talks. Thank you, Alice. Thank you for having me.
ዶክተር ቴዎድሮስ በዚህ ዙሪያ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ሐሳብ በዝርዝር ውስጥ መካተቴ በመሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦቼ እውቅና ነው ያሉ ሲሆን በዓለም ዙሪያ በየቀኑ ግጭት ባሉባቸው ስፍራዎች ጭምር የጤና አገልግሎት ለማዳረስ የሚሰሩ ሰራተኞችን አስታውሰዋል። በመጽሔቱ ላይ ስለ ዶክተር ቴዎድሮስ የዓመቱ የታይምስ መጽሔት ተጽዕኖ ፈጣሪ በመባል መመረጣቸውን አስመልክቶ ተጋባዥ ጸሐፊ በመሆን ያስነበቡት ዶክተር ላሪ ብሪሊያንት የተባሉ ሳይንቲስት እንዲህ በማለት መጽሔቱ ላይ አስፍረዋል። ዶክተር ቴዎድሮስ የዓለም ጤና ድርጅት ኃላፊ ከሆነ በኋላ የዓለማችንን የጤና አገልግሎት ሽፋን ቀይረውታል። ይህ ደግሞ በበሳል አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ እየታገዘ ነበር። ዶክተር ቴዎድሮስ ለዓለም ጤና ስጦታ ናቸው። በ194 ሀገራት የሚገኙ ሰዎችን ጤና የመጠበቅ ኃላፊነትን እየተወጡ የሚገኙ ብለዋቸዋል። የዓለማችንን ሕዝቦች ጤና ደከመኝ ሰለቸኝ ሳይሉ ኃላፊነታቸውን በትጋትና በታታሪነት እየተወጡ የሚገኙ ድርጅቱን በውጤት ተኮርነት በሐቀኝነትና በትጋት የሚመሩ የዓለማችን ሕዝብ ከበፊቱ የተሻለ ጤነኛ እንዲሆን አድርገዋል በማለት በመጽሔቱ ላይ ጽፈውላቸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በታይም መጽሔት የዓመቱ ተጽዕኖ ፈጣሪ 100 ሰዎች ዝርዝር ውስጥ ሲካተቱ የአሁኑን ጨምሮ በ5 ዓመት ውስጥ ለሁለተኛ ጊዜያቸው ነው። በዘንድሮ ዝርዝር ከተካተቱት ውስጥ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ፣ የአሜሪካ የንግድ ሚኒስቴር ሃዋርድ ሉትኒክ፣ ታዋቂው የፊልም ፕሮዲውሰርና ተዋናይ ዴሚ ሙር፣ ዝነኛው ራፐር ስፑት ዶግና ታዋቂው የሜዳ ቴኒስ ተጫዋች ሴሪና ዊሊያምስ፣ የፌስቡክ ባለቤቱ ማርክ ዙከርበርግ፣ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር፣ አዲሱ የሶሪያው ፕሬዝዳንት አህመድ አልሻራ እንዲሁም የሜክሲኮ መራሄ መንግስት ክላውዲያ ሻምባም ተካተውባቸዋል። በተጨማሪም ታዋቂው ሙዚቀኛ ኤድ ሺረን እንዲሁም ከአፍሪካ መሪዎች መካከል ብቸኛ በመሆን የቦትስዋናው ፕሬዝዳንት ዱማ ቦኮ በመጽሔት ውስጥ ተካቷል። በታይምስ መጽሔት መሪዎች ወይም ሊደርስ ምድብ ከዚህ ቀደም ቀዳማዊ ኃይለ ሥላሴና ጠቅላይ ሚኒስትር ዶክተር አብይ አህመድ ተካተው የሚያውቁ ሲሆን ዶክተር አብይ የታይምስ መጽሔት የ2019 ዓ.ም ተጽዕኖ ፈጣሪ ግለሰቦች ዝርዝር ውስጥ ሰፍረው ነበር። ይሁንና የታይምስ የዓመቱ ሰው ወይም ደግሞ ታይምስ ፐርሰን ኦፍ ዘ ይርስ የሚለውን ማዕረግ ግን ያገኘ ብቸኛው ኢትዮጵያዊ ቀዳማዊ ኃይለ ሥላሴ ሲሆኑ ጊዜውም እንደ አውሮፓውያን አቆጣጠር በ1936 ጃንዋሪ ወር ነበር። ያንጎ አሽከርካሪዎቹ የሙሉ አረቦን ፕሪሚየም ኢንሹራንስ አገልግሎት ተጠቃሚ የሚሆኑበትን ስምምነት ተፈራረመ። በጂ2ጂ አይቲ ሶሉሽን ስር የሚተዳደረው ዓለም አቀፉ የሜትር ታክሲ አገልግሎት ሰጪ ያንጎ በኢትዮጵያ አገልግሎት መስጠት የጀመረው ከህዳር ወር 2016 ዓ.ም ጀምሮ እንደነበር ይታወቃል። ያንጎ አሽከርካሪዎቹ የሙሉ አረቦን ፕሪሚየም ኢንሹራንስ አገልግሎት ተጠቃሚ የሚሆኑበትን አገልግሎት ከንብ ኢንተርናሽናል ባንክና ከንብ ኢንሹራንስ ጋር የሶስትዮሽ ስምምነት ተፈራርሟል። ስምምነቱ በህግ የተቀመጠውን አስገዳጅ የሶስተኛ ወገን ሽፋን የከፈሉ የያንጎ አሽከርካሪዎች ተጨማሪ የአረቦን ኢንሹራንስ ተጠቃሚ የሚሆኑበትን እድል ይሰጣል ነው የተባለው። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይና አስታውሳችሁና እንመለሳለን። ኢትዮጵያ በቀጠናው ጸባጫሪ የሚመስሉ ጉዳዮችን በትዕግስት ነው የምታልፋቸው ሲል የውጭ ጉዳይ ሚኒስትር አስታወቀ። ከቆይታ በኋላ ጸሎተ ሐሙስ በክርስትና እምነት ተከታዮች ዘንድ ተከብሮ ውሏል። ይጠብቁን። ዶናልድ ትራምፕ ሃርቫርድ ቀልድ ነው፣ ጥላቻና ማህይምነትን ያስተምራል፣ ከዚህ በኋላ የፌዴራል ፈንድን መቀበል የለበትም ሲሉ ተናገሩ። አያይዘውም የትራምፕ አስተዳደር ወደ ሃርቫርድ ዩኒቨርሲቲ የውጭ ተማሪዎች እንዳይገቡ እከለክላለሁ ሲልም አስፈራርቷል። ሄዶ ማስመላሽ ተጨማሪ አላት። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዓለም ሀገራት ጋር ከገቡበት የታሪፍ ጦርነት መለስ ብለው ፊታቸውን በሃርቫርድ ዩኒቨርሲቲ ወደሚገኙ ዓለም አቀፍ ተማሪዎች አድርገዋል። የነጩ ቤተ መንግስት አስተዳደር የሃርቫርድ ዩኒቨርሲቲ የውጭ ተማሪዎች እንዳይመዘገቡ አግዳለሁ ሲል ዝቷል። ተቋሙ ከፕሬዝዳንት ዶናልድ ትራምፕ አስተዳደር የቀረበለትን ትዕዛዝ አንቀበልም ማለቱን አስከትሎ ከፌዴራል መንግስት ያገኘ የነበረው የገንዘብ ድጋፍ እንዲታገድ ተወስኗል። በአገረ አሜሪካ የሚገኘው አንጋፋው ዩኒቨርሲቲ በተቋሙ ውስጥ ጸረ ሴማዊነትን ለመዋጋት ይረዳ ዘንድ በቅጥርና በመማር ማስተማር ተግባራቱ ላይ ለውጥ እንዲያደርግ ተጠይቋል። የሀገር ውስጥ ደህንነት ሚኒስቴር ጸሐፊ የሆነችው ክሪስቲ ኖኤም ቪዛ የያዙ የውጭ ተማሪዎችን ህገወጥና አመጽ ቀስቃሽ ናቸው በማለት የጠሩት አካላት ማስረጃ እንዲያቀርቡ ጠይቃለች። ሃርቫርድ ዩኒቨርሲቲ ቀደም ሲል ጸረ ሴማዊነትን ለመቅረፍ በርካታ እርምጃዎች እንደወሰደ ገልጾ ጥያቄዎቹ የዩኒቨርሲቲውን ትምህርታዊና የቆየ አሰራር ሂደት ለመቆጣጠርና
በአዲስ ለመተካት የተደረገ ጥረት ነው ሲሉ ኮንነዋል። የዩኒቨርሲቲው ፕሬዝዳንት አለን ጋርበር ለሃርቫርድ ማህበረሰብ ሰኞ ዕለት በላኩት መልእክት ዩኒቨርሲቲው ተቃውሞዊ ነፃነቱን አሳልፎ አይሰጥም ወይም ህገ መንግስታዊ መብቶችን አይጥልም ሲሉ ጽፈዋል። ከደህንነት ተቋሙ ጸሐፊ የቀረበው አዲስ ጥያቄም ዩኒቨርሲቲው ከትራምፕ አስተዳደር የቀረበለትን ቅድመ ሁኔታ ካላሟላ የውጭ ተማሪዎችን የመመዝገብ ልዩ መብቱን ያጣል ሲሉ አስታውቀዋል። ሃርቫርድም ቢሆን በጻፈው ደብዳቤ የቀረበለትን አዲስ ጥያቄ እንደሚያውቅ ገልጸዋል ሲል ሮይተርስ የዜና ወኪል ዘግቧል። በዚህ ዓመት በሃርቫርድ ዩኒቨርሲቲ ምዝገባ ላይ ከ27 በመቶ በላይ የሚሆኑት ዓለም አቀፍ ተማሪዎች እንደሆኑ የተገለጸ ሲሆን ይህም ከፌዴራል መንግስት መግለጫ በፊትም ቢሆን በቢሊዮኖች የሚቆጠሩ ዶላሮችን ማግኘቱን ተከትሎ የፌዴራል መንግስቱ የሚያደርገውን 2.2 ቢሊዮን ዶላር የገንዘብ ድጋፍ መታገዱ ጉዳቱ እምብዛም መሆኑን አስታውቋል። አይገመቴው ሰው ዶናልድ ትራምፕ ዩኒቨርሲቲውን ከቀረጥ ነፃ መብት እንደሚያስወግዱ ዝተዋል። ይህም ኪሳራ በየዓመቱ በሚሊዮን የሚቆጠር ዶላር ሃርቫርድን ሊያስወጣ ይችላል ነው የተባለው። የአሜሪካ መገናኛ ብዙሃን ዘገባዎችም የአሜሪካው የሀገር ውስጥ ገቢ አገልግሎት ወይም IRS ይህንን ተግባራዊ ለማድረግ እቅድ ማውጣት መጀመሩን ይገልጻሉ። ይህንን እሰጥ አገባ ተከትሎ በማህበራዊ ገጻቸው ላይ ሐሳባቸውን በማስፈር የሚታወቁት ፕሬዝዳንት ትራምፕ ሃርቫርድ ከአሁን በኋላ ጥሩ የትምህርት ቦታ ተደርጎ ሊወሰድ አይችልም፣ በየትኛውም የዓለም ታላላቅ ዩኒቨርሲቲዎች ወይም ኮሌጆች ዝርዝር ውስጥ መካተት የለበትም ሲሉ በፋዊ ገጻቸው ላይ ጽፈዋል። ሃርቫርድ ቀልድ ነው፣ ጥላቻና መሀይምነትን ያስተምራል፣ ካሁን በኋላ የፌዴራል ፈንድ መቀበል የለበትም ሲሉ ማክለዋል። እሳቸውና ምክትል ፕሬዝዳንት ጄዲ ቫንስ በከፍተኛ ትምህርት ተቋማት ላይ በተደጋጋሚ ጊዜያት ትችቶችን ሲሰነዝሩ ቆይተዋል። ባለፈው ዓመት በጋሉፕ የተደረገ የህዝብ አስተያየት እንደሚያመለክተው የከፍተኛ ትምህርት እምነት ከጊዜ ወደ ጊዜ በተለይም በሪፐብሊካኖች መካከል እየቀነሰ መምጣቱን ያሳያል። ይህም የሆነበት ምክንያት በከፊል ዩኒቨርሲቲዎች የፖለቲካ አጀንዳ ይገፋፋሉ በሚል መሆኑን ይናገራል። አንዳንድ የአይሁድ ተማሪዎች ደህንነት እንዳልተሰማቸውና በግቢ ውስጥ ትንኮሳ እንደሚደርስባቸውም ተናግረዋል። በመጋቢት ወር ኮሎምቢያ ዩኒቨርሲቲ ጸረ ሴማቲዝምን ለመዋጋት አልቻለም በሚል ክስ 400 ሚሊዮን ዶላር የፌዴራል ፈንድ ከታገደበት በኋላ ዩኒቨርሲቲው በአብዛኞቹ የትራምፕ የአስተዳደር ቅድመ ሁኔታዎች ተስማምቷል። እነዚህም ስምምነቶች የመካከለኛው ምስራቅ፣ ደቡብ እስያና አፍሪካ ጥናት ዲፓርትመንት የሚመራውን ባለስልጣን በመተካት እናም ከአድሎ የራቁ የመግቢያ ሂደቶችን ለማረጋገጥ ግምገማ ለማድረግ ቃል መግባቱን ያጠቃልላል። ሃርቫርድም ቢሆን የእስራኤልን አመለካከቶች ባለመወከል የተቃወሙትን የመካከለኛው ምስራቅ ጥናት ማዕከል መሪዎችን በማባረር ለስምምነቱ ድጋፉን አሳይቷል። በጣቢያችን ከሚተላለፉ ፕሮግራሞች መካከል በእናንተ በተመልካቾቻችን እጅግ ተወዳጅ እንደሆነ በልዩ ልዩ መንገዶች የምትነግሩን ዘጠናዎቹ የተሰኘው መሰናዶ ለፋሲካ በዓል ያሰናዳውን ፕሮግራም ቅምሻ እናስመልክታችሁ። ይሄኛውን ከብት አሁን ስንት ይሆናል? ከመቶ በላይ ቄራ ተነስተው የማያልቁ ወንዶች፣ አራዶች፣ ሰው ወዳዶች መርፌ የምትወጋው እንደዚህ ሱሬና ብለጭ ልክ እንደ መኪና ተጠጋ 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 ብላ በቃ ገናውን በለው ስከዛ ቆዳውን ለሽብዝ ያወላለቀ ነው የሚሄድ ብሎ ስማርት ነው። አሁን አፍንጫዋን አይተው ከሆነ ተጣምቦ ቅቅል ይሸተዋል። ቅቅል ይሸታል። ያራዳ ልጅ ስንት ብር በረከሰ? በ80 በ120 ብር ዌልካም የሚለው ጽሁፉን አወቀው። አዎ ጨጓራ ላይ ነው የሚረግጠው። እንደዚህ ነው ቄራ ላይ በሬውና ብስክሌቱን እየነዳው ወርውሮ እንዲህ በሬን የሚይዝ አንበሳ ነው የቄራ አንበሳ። ሲያበረታታ ያማል። ሲያበረታታ ጎበዝ ሲል ያማል። እንጂ ውድ ተመልካቾቻችን ፋሲካ ከኛ ጋር ስታሳልፉ በዘጠናዎችና በሌሎችም ልዩ የበዓል መሰናዶዎቻችን ደስ የሚል የበዓል ድባብ ይኖራቸዋል። የፋሲካ ዕለት ፕሮግራሞቻችንን ይጠብቁ። ወደ ቀጣዩ ዜናችን ስናልፍ በህንድ ሀገር መሰረቱን ያደረገው ቫይደም ሄልዝ በአዲስ አበባ ቅርንጫፍ ቢሮውን ከፈተ። በውጭ ሀገራት ሕክምና ለሚያስፈልጋቸው ህሙማን በማማከርና የጉዞ ሁኔታዎችን በማመቻቸት የሚታወቀውና በህንድ ሀገር መሰረቱን ያደረገው ቫይደም ሄልዝ በአዲስ አበባ ቅርንጫፍ ቢሮውን በይፋ እንደከፈተ አስታውቋል። ቫይደም ሄልዝ ዓለም አቀፍ
አቀፍ ልምዱን ይዞ ወደ ኢትዮጵያ ሲመጣ ከሕክምና ጉዞ ጋር ተያይዘው የሚታዩ ክፍተቶችን ለመሙላትና ለታካሚዎች ለቤተሰቦቻቸውና ለሌሎችም እፎይታዎችን ለመስጠት ያለመ መሆኑን የቫይደም ሄልዝ መስራችና ስራ አስኪያጅ ሚስተር ፓንኬ ቻንድራ ተናግረዋል። ቫይደም ሄልዝ በህንድ፣ ቱርክ፣ ታይላንድ፣ ዱባይ፣ ጀርመን፣ ቱኒዚያ፣ ግብጽ፣ ሲንጋፖር፣ ማሌዥያ እና ደቡብ ኮሪያ ከሚገኙ ከ8000 በላይ ዶክተሮች ጋር ግንኙነት ያለው ሲሆን እስካሁን ድረስም በዓለም ዙሪያ ካሉ የ100,000 በላይ ታካሚዎችን ሕክምና እንዲያገኙ አስተዋጽኦ እንዳደረገም በመድረኩ ተገልጿል። ጸሎተ ሐሙስ በክርስትና እምነት ተከታዮች ዘንድ ተከብሮ ውሏል። የሰሙነ ሕማማት አራተኛው ዕለት ጸሎተ ሐሙስ ስነ ስርዓት በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን ተከብሯል። ሮሃ ግርማ ተጨማሪ አላት። በክርስትና እምነት ተከታዮች ዘንድ ሰሙነ ሕማማት የጾም ሁዳዴ መጨረሻው ሳምንት የኢየሱስ ክርስቶስ ሕማም የሚታሰብበት ሳምንት ነው። ካህናትና ምዕመናን በቤተ ክርስቲያን ቅጥር ግቢ ተሰብስበው የሕመሙን ነገር የሚያወሳውን ዜማ ያዜማሉ። ግብረ ሕማም በመባል የሚታወቀውን መጽሐፍም ያነባሉ። በዚህ ሳምንት በተለይ ካህናተ ቤተ ክርስቲያን ጥቁር ልብስ በመልበስ ኢየሱስ ላይ የደረሰበትን መከራና ስቃይ በማሰብ ያሳልፋሉ። በዚህ መሰረትም የሰሙነ ሕማማት አራተኛዋ ዕለት ሐሙስ ስትሆን ይቺ ሐሙስ ጸሎተ ሐሙስ ትባላለች። ከሕማማት ሳምንት ቁርባን የሚከናወንባት ብቸኛዋ ዕለት ነች። ጸሎተ ሐሙስ ኢየሱስ ክርስቶስ ሚስጥረ ቁርባንን ከሚስጥረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። ክርስቶስ የመጨረሻውን ራት አዘጋጅቶ ሚስጥረ ቁርባንን የገለጠው በስምዖን ቤት ነው። በዛሬው ዕለትም የኢየሱስ ክርስቶስ የትህትናና አክብሮት መገለጫ የሆነው የጸሎተ ሐሙስ ወይም የሕጽበተ እግር ስነ ስርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካውያን አማኞች ዘንድ ተከብሮ ውሏል። የኦርቶዶክስ ሃይማኖት ተከታዮችም ኢየሱስ ክርስቶስ በፍጹም ትህትና የደቀ መዛሙርቱን እግር ያጠበበት ከሐዋርያት ጋር ግብር የገባበትን የጸሎተ ሐሙስ ዕለት በቅዳሴ በስግደትና በሕጽበተ እግር አክብረዋል። በቤተ ክርስቲያኑ አስተምሮ ካህናት አባቶች በዕለተ ሐሙስ በእውቀት፣ በእድሜ፣ በክብር፣ በስልጣን ትልቅ ነኝ ሳይሉ ከዲያቆናት እስከ ምዕመናን ድረስ ዝቅ ብለው እግር በማጠብ የክርስቶስን ትህትና በተግባር ይሰብካሉ። በተመሳሳይ በኢትዮጵያ ካቶሊካዊት ቤተክርስቲያን ጸሎተ ሐሙስ በተለያዩ ስነ ስርዓቶች የሚታሰብ ሲሆን ሚስጥረ ቁርባንና ሚስጥረ ክህነትም በጸሎተ ሐሙስ የተመሰረቱ ሚስጥራት መሆናቸው ይገለጻል። በተያያዘም በክርስትና እምነት ተከታዮች ከትንሣኤ ዕለት የምትቀድመው ዕለተ ዓርብ የኢየሱስ ክርስቶስ የስቅለት ቀን በማለት በየዓመቱ ያስቧታል። ይህች ዕለትም ከብዙ እንግልትና ስቃይ በኋላ ኢየሱስ ክርስቶስ የሰው ልጅ ከተዘፈቀበት ኃጢአት ለማንጻት ሲል በመስቀል ላይ የተከፈለውን መስዋዕትነት የሚዘከርባት ናት። የእምነቱ ተከታዮችም ዕለቱን ኢየሱስ ለሰው ልጆች ፍቅር ሲል ራሱን አሳልፎ የሰጠበት ነው ብለው ያምናሉ። ኢየሱስ በወቅቱ የተቀበለው ስቃይና ሞት እጅግ አሰቃቂ ቢሆንም በዕለተ እሁድ ግን ሞትን ድል አድርጎ በመነሳት ትንሣኤ ማድረጉ ይታመናል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘ።